ሀይሚና ብሩክ ተጣሉ። ብሩክ የአዩን ልጅ ቀማት። ዛሬ ላይ ግን አልቅሳ ልጇን ተቀበለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት ያለ ዝነት ራማ ከእናንተ ጋር ይሁን እያልኩ ዛሬ ቁጭ ብያለሁ። ዛሬ የመጣሁት እንግዲህ ሀይሚና ብሩክ ያው በአዩ ልጅ ተጣልተዋል። ዛሬ ላይ ደግሞ ብሩክ ያው ትናንትና አይተናል እንግዲህ የአዩን ልጅ ቀምቷን ነበር፣ እውነቱን እንድትናገር ማለት ነው። ያው እንግዲህ እናትነት ከባድ ነውና አዩ ግን አላስችላት ሲል ሁሉንም እውነታ ለሀይሜ ነግራ ሀይሜ ጋር ስትደውል ልጇ እንደሌለች ስትነግራት ሁሉንም ነገር ነግራ ልጅቱ የብሩክ እንዳላደለች እና ብዙ ነገር በጣም ብዙ ፈተና ስለደረሰባት ወደ ሀይሜና ወደ ብሩክ አድርጋ ልትሰደድ ያለችበት ምክንያት ሁሉ ነግራታለች። ዛሬ ላይ ሀይሜ ማመን ሲያቅታት ሁሉንም ነገር ትታው ብሩኬ ጋር ተጣልታ ነበር እና ከተጣላችበት ደውላ ልጅቱን እንዲሰጣት አድርጋለች። ሀይሜ ሁሌ ቀን ስራ ነው የምትሰራው እናምናታለን ማለት ነው። በጣም የሚገርም ነገር ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ብሩክ ተጠርቶ መጥቶ የአዩን ልጅ እንዲያመጣ ተደርጓል። ከዛም የአዩን ልጅ አምጥቶ እንግዲህ ያደረገው ነገር አዩ በጣም አልቅሳ ሁሉንም ነገር እኔ ለሀይሜ ነግሬያታለሁ፣ ሀይሜ ስትናግረህ ነው ያለችው። እሷ ግን ብሩክ ፊት ደፍራ መናገር አልቻለችም። ሀይሜ ደግሞ በጣም ከፋት። እንዴት ይሄን ነገር ልታደርግ ይቻልሽ? ወይስ ልጅሽን ስለቀማሽ ነው? ልጅሽንስ ባይቀማሽ ኑሮ ይሄን ነገር ታደርጊ ነበር ወይ አታደርጊም? እያለች እንግዲህ በነገር ጠይቃትም ነበረ። እሷ ደግሞ ይሄን ነገር ያው አላደርግምም፣ ግን ደግሞ ሁሉንም ላንቺ ነግሬሻለሁ። ዛሬ ላይ ግን ልጄን እንዲሰጠኝ ጠይቂልኝ። እኔ አንቺ ጋር እንደሆነች ነበር ማምነው። እኔና ብሩኬ እኮ ተጣልተናል። እኔ ከዚህ ነገሮች ራሴን ገለል ስላደረኩኝ፣ ስለዚህ ብሩኬ ልጅቱን ምንም አያደርጋትም፣ አንቺ ተረጋጊ እያለቻት ነበረ። ዛሬ ላይ እንግዲህ ሀዩ ራሷን ለማረጋጋት ሞክራ ያው ገና ከመጀመሪያው እንግዲህ በጣም የሚገርም ነገር ስታረግዝ ጀምራ ያው ይቺ ልጅ ብሩኬን አስትል የነበረው ዲኤንኤ ምርመራም ተደርጎ እንግዲህ ዶክተሩ ግን ምን አይነት ነው ልጁ የብሩኬ ነው ተብሎ ብሩኬና ሀይሜን ብዙ ደረጃ ተዳርሰው ሀይሜም ተጣልተው ምን ብለው ያው ራሷንም ማስተማመና እንግዲህ ሀይሜ ልጅቱንም ላሳድግ ብላ አዩም ከልክላን ነበር። ከዛም አልፎ ተርፎ ግን ዛሬ ላይ ግን በጣም የሚገርመው ነገር ብሩክ በጣም ሲናደድ እንግዲህ የአዩን ልጅ ቀምቶ አምጪ ብሎ ሲቀማት እሷም ደግሞ እንግዲህ ሰጥተዋለች ማለት ነው። ከዛም በጣም የሚያሳዝን ጉዳይ ነው። ብሩክ ዛሬ ላይ የአዩን ልጅ ቤት ይዞ ሄዷል፣ ቀምቶትናል። አሁን ላይ ደግሞ ሀይሜ ደውላ ሀዩ መረጋጋት ሲያቅታትና ልጇን እንዲሰጣት ለሀይሜ ደውላ ሀይሜ ብሩክን አምጥተው እንግዲህ የሀዩን ልጅ ዝም ብሎ ነበር እየመጣው ልጄ ሲላት እዛ ናት ብሎ አረጋግቷታል። ከዛን የሁሉንም ነገር እነግርሃለሁ ብላ እንግዲህ ሀዩ ብሩክ እግር ስር ተደፍታ ልጄን ብቻ አምጣልኝ ብለዋለች። ብሩክ ደግሞ ንገሪኝ እያላት ነበረ። እሷ ደግሞ እሺም እያለችው ነበረ። ከዛም አልፎ ተርፎ እንግዲህ ብሩኬ ዛሬ ላይ የአዩን ልጅ ሊያመጣ ሄዶ አምጥቷል። ልጅቱንም ይዛ እያለቀሰች ነበር። የምታለቅስበት ምክንያት ሁለታቸውም አልገባቸውም። አዩ እንግዲህ ዛሬ ላይ በጣም እያለቀሰች ከፍቷት ነው የምትኖረው። ምክንያቱም ያው ለሀይሜ የተወሰነም ነገር ቢነግራትም ሀይሜ ግን ማመን አቅቷታል። ወይስ ይሄን ነገር ዋሸሽው ልጅሽን እንዲሰጥሽ ነው ወይ? እንዴትስ ልጅሽን ባይቀማሽ? ሀይሜ በጣም ነገሩ የአዩ ነገር በጣም አሳዝኗታል። እናትነት በጣም ይከብዳል። በነገራችን ላይ ዛሬ ላይ እንግዲህ አዩ ልጇን ይዛለች። ለብሩክ ግን እውነቱን አልነገረችውም። ለሀይሜ ሁሉንም አትረድታታለች። ሀይሜ ደግሞ እንዴት ይሄንን ሁሉ እውነት ይዘሽ የኔን ህይወት እሱስ ምን ቢያደርግሽ ነው ቢያንስ ይሄንን ልትይውና ልታደርጊው የቻልሽው እያለች ብላት ነበረ። በጣም የሚገርም የሚያሳዝን ጉዳይ ነው የሁለቱም ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚያሳዝነው ብሩኬና ሀይሜ ያው በሀዩ ጉዳይ ቢጣሉም ካጣላችም ሁሉን ነገር ካደረገች በኋላ ግን አሁን ላይ ያው የራሷን ነገር እንድትይዝ ምክንያቱም አዩ ወደ ራሷ እንድትሆን ያደረጉበት ነገር ነው እና እኔ እንጃ ከምንም ከማንም በላይ ግን ያው ሀይሜ በጣም አዝናለች። ብሩኬም እንግዲህ ልጁን ቀምቶ በመውሰዱ አዩ እውነቱን ለሀይሜ ነግራታለች።
ግን የመረመራትስ ዶክተር እንዴት ነው ግን ልጁ የብሩኬ ነው ብሎ ያሰበው ማለት ነው? እውነት ነው? እንዴት ነው ዲኤንኤ ምርመራ ሲደረግ የብሩኬ ነው ተባለ። በስተመጨረሻም እንግዲህ የብሩኬ የሚያው በግድም ቢሆን አምኖ ልጅ ነው ስለተባለ ያችን ልጅ ለማሳደግም ካዩም ወስዶ በግድም ቢሆን ቀምቶም ወስዶ እንግዲህ እውነቱ እንድትናገር አድርጎ ዛሬ ላይ ልጅን ያህል ነገር በጣም ከባድ ነው እናትነት። አዩ እንግዲህ ሁሉንም ፈተና በጣም ሲከብደኝና ፈተናውን አልችለው ስል ነው ይህንን ሁሉ ምክንያት ያደረኩት እያለች ነበረ። በጣም ተሳስታለች ነው የምንለው። ግን ማን ነው አሁን ስህተተኛ? አዩ በጣም ስህተተኛ ናት። በእርግጥ እሷም ያሰበችው በግድ የሱ ልጅ ነው ብላ ህይወቷንና አንድ ልጇን ለማሳደግ ያሰበች ይመስላል። እንግዲህ ወደፊት ደግሞ ሁሉንም የምናይ ይሆናል ማለት ነው። ብሩኬ ምን ቢያደርግሽ ነው ይሄንን ሁሉ ነገር የምታደርጊበት? ለምንስ? ልጅሽን ምንም ብሩኬ ምንም ነገር አያደርግም። እኔ ብሩኬን አምነዋለሁ። ግን አንቺ ይሄንን ሁሉ ነገር እንዴት ታደርጊያለሽ? ለልጅስ ቢሆን እያለች እንግዲህ ሀይሜ በጫፍ ትንስም ቢሆን ነግራታለች። ብሩኬ እንግዲህ ሀይሜን አንቺ እዚህ ውስጥ አትግቢ ነው ያላት ማለት ነው። ሀይሜም ደግሞ እሺ አልገባም ብላለች። ያው ተጣልተውም እኔም ቤተሰቦቼ ጋር ነኝ እያለች ነበር ሀይሜ። ያው ሁላቸውም እንግዲህ ተነጣጥለው የሚኖሩ ይመስላሉ። እንግዲህ ብሩኬ እንኳን ነፃ ወጣ እንላለን። ምክንያቱም ከሀይሜ ጋር ሁሌም ቢሆን ሀይሜ ያው አንተን እንደማታምንህ ምናምን ነገር ተረርታ አውቀው ነበር። ያንን ሁሉ ግን አምና ልጅቱንም ያንተ መሆኗንም ካመነች በኋላ እንግዲህ ሀይሜ የሴቶች መልአክ በቃ ምን እንበልሽ ማለት ነው ተቀብላም ህይወትን እንደዛ እያደረገች እየገፋች ኖራለች። በሁሉም ነገር ፈተና በዝቶብኝ እዚህ ደርሻለሁ። እንኳን አይደለም አንቺ ልጅ ይዘሽ ምናምን ነገር ፈተናውን አውቀዋለሁ እናትነት እንዴት እንደሆነ እያለቻት ነበረ። እና በጣም የሚገርም ነው። ግን ሀይሜ ድንቅ ልጅ ነሽ፣ ድንቅ ሴት ነሽ፣ የሴቶች ተምሳሌት ማለት ነው። ያው ብሩኬ ጋር አሁን ቀጥላችሁ እንግዲህ ምንም አይነት ግጭትና ያው ብሩኬንና ሀይሜን ለማለያየት ያደረገችው ነገር እንደሆነ አዩ ያው በስተመጨረሻ በልጅ መቀጣትን ያህል እንደዛ አልቀሳ ብሩኬ ጋር እግሩ ላይ ወርቅ እንግዲህ ተደፍታ ለምና እዚህ ደርሳለች። ለማንኛውም ውዶች ቪዲዮውን ላይክ አድርጉ። እንግዲህ ብሩኬ እንኳን ነፃ ወጣ ያንተ ላይ ስላላደለች ደስ ብሎናል። በእርግጥ ልጅ ጸጋ ነው፣ ግን ደግሞ ተሳስቶ ሳይሆን ልክ ከሚወዳት ከሚያፈቅራት ቤተሰቦቹ ከሰጡት ከኒካው ቢሆን ደስ ይላል ማለት ነው። እሱም ደግሞ ከሀይሜ ቢሆን ነው የምንሰማው ብዙ ነው። ሀይሜም እኔ ከአንቺ ጋር መቼ ተኝተን ነው ብዙ ነገር ተወርቷል። እንግዲህ ደግሞ እውነቱን ወደፊት የምናይ ይሆናል። ዛሬ ላይ በትንሱም ቢሆን ይሄን አይተናል ማለት ነው። እና ውዶች ቪዲዮውን ግን ላይክ አድርጉልኝ፣ ሸር አድርጉ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ከክፉ ነገር ይጠብቀን፣ ይጠብቃችሁ ወጥቶ ከመቅረት ከሴት ተንኮለኛ ከወንድ ቦክሰኛ የሚባል ነው አይደል? እንደዚህ አይነት አባባል ነገር አለ። ምክንያቱም አሁን እንደ አዩ አይነቱ ዋዩም በነገራችን ላይ ያው የሰው ልጅ የሆነ መከራ ሆነ ስቃይ ወይም ሌብነት የሚገባበት የራሱ የሆነ ችግር ስላለው ነው። እንግዲህ ሁሉንም ነገር አላህ ያስተካክለው ነው የምንለው። ምስባዎችንም አላህ ያንሳልን፣ ችግሮችንም አላህ ያስተካክልልን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። እንግዲህ ኢትዮጵያ ላይ ያው በሰዎች በላ በሚደረገው ዜና የሰው ደም እንደዚህ እንደ ከብት እየፈሰሰ እንደ እንስሳት እየታረደ እየተጣለ ያው ሀገር ላይም ዝናብ አቁሟል። እንግዲህ ሁሉንም ነገር አላህ ይመልስልን። እሱን ያመጣውን እሱ ይመልሰው ነው የምንለው። የሀይሜና የብሩክ ጉዳይሳ ወደፊት ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። አዩ ልጅሽን ዛሬ ላይ እንግዲህ ብዙ ፈተናዎችን ቢበዙብሽም ልጅ ያልሆነችውን አባት የእሱ ልጅ ነው ብለሽም ተከራክረሽ ቁመሽ እስከ ዶክተር ድረስ እንግዲህ አይታወቁም ለዶክተሩ ሙስና ተሰጥቶት ሊሆን ይችላል። ዛሬ ላይ እንግዲህ ሀገር ላይ በብርና በዘመድ ነገር ላይ ነው የሚሆነው እላለሁ ማለት ነው። እና ወዶችዬ ግን በቃ እንተጋገዝ፣ እንተባበር። ቪዲዮ ላይክ ሸር አድርጉላችኋለሁ። ባይ ባይ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቀን። በያላችሁበት ግን ሸር አድርጉ። እስኪ እንተባበር። ሁላችንም ብንሆን ስንተባበር ስናድግ ነው ጥሩ የምንሆነው ማለት ነው። አግኝቶ ከማጣት ደግሞ አላህ ይጠብቃችሁ እላችኋለሁ። ወዳችኋለሁ። ባይ ባይ። መልካም ጊዜ ለሁላችሁም እመኛለሁ ማለት ነው።